በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጋዕዝተ ዓለም ሥላሴ ምድርንና ሰማይን የዘረጉ ፍጥረታትን ሁሉ የፈጠሩ ፍጥረታትን ሁሉ የሚመግቡ የፍጥረታት ሁሉ ፈጣሪ ሕያው አምላክ ጌታ እግዚአብሔር ሆይ አብ ወወልድ ወመንፈስ ቅዱስ ምስጋና ይድረሳችሁ። እመብርሃን ድንግል ማርያም ወላዲተ አምላክ የሁሉ መሰላል የፍጥረት ሁሉ እናት የሁሉ አማላጅ የዘርዓ ያዕቆብ እመቤት ምስጋና ይድረስሽ። ቅዱሳን ሐዋርያት፣ መላእክት፣ ሰማዕታት፣ ነቢያት እንደየክብራችሁ ስማችሁ ይክበር ይመስገን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር አሜን። ኢትዮጵያ ርስተ ድንግል ማርያም አሜን። ኢትዮጵያ የዓለም ብርሃን አሜን። ኢትዮጵያ የዓለም ሙገጅ አሜን። ኢትዮጵያ የዓለም ብርሃን ቤተሰብ ነኝ። ወልደ አማኑኤል እባላለሁ። እነሆ ሁለት ህልሞችን ያካፍላችሁ ዘንድ የእግዚአብሔር ቅዱስ ፈቃድ ይሁን። ህልሙን ያየሁትም 7/8/2017 ነው። ህልሙም እንደዚህ ነው። ትልቅዬ ቤት አለ፣ ሰፊ የሆነ ቤት። እዛ ቤት ውስጥ ብዙ በጎች አሉ። እነዛን በጎች ወደ ውጭ ላሰማራ አስወጣቸዋለሁ እና በጎች ዛሬውኑ የወለዱ በጎች አሉ። ዛሬውኑ የወለዱ በጎች እጅግ ህፃናቶች ናቸው። ህፃኑም የከሳ ነው። እናቶችም በጣም እጅግ የከሱ ናቸው። 3 ወር 2 ወር የሆናቸው የወለዱ በጎች ደግሞ አሉ። እነሱ በሆነ አቅጣጫ ይሄዳሉ። ያልወለዱ አሉ፣ የሆነ አቅጣጫ ይሄዳሉ። እለት የወለዱት እዛው ቤት ውስጥ አልወጣልኝ ይላሉ፣ ቤት ውስጥ ይቀራሉ። እነዛ ያልወለዱ በጎች በሆነ አቅጣጫ ይሄዳሉ። 2 ወር 3 ወር የሆናቸው የወለዱት ደግሞ በሆነ አቅጣጫ ይሄዳሉ። እና እነዚያ ያልወለዱት የሆነ አቅጣጫ በሆነ አቅጣጫ ይሄዱ። ከርቀት ነው የምመለከታቸው፣ ግራ ገብቶኝ ከርቀት እየተመለከትኳቸው የሆነ ሰው ኳስ ሊያጫውታቸው ይፈልግና ከርቀት ሊያጫውታቸው ይፈልጋል። ግን ከርቀት ከሄዱ በኋላ እነዛ በጎች ያልወለዱ በጎች ወደ ሰውነት ይቀየራሉ፣ ሰው ይሆናሉ። እና የሆነ ሰውዬ ኳስ እየተጫወተ ሊያጫውታቸው ይፈልጋሉ፣ ግን መጫወት አይፈልጉም። ወደፊት ለፊት ነው የሚሄዱት፣ መጫወት አይፈልጉም። አቅጣጫቸውን ይዘው ይሄዳሉ። ከዛ እኔም ግራ ገብቶኝ ወደዚህም መሆን አቅቶኝ ከርቀት እያየኋቸው ሁሎችም ከእንቅልፌ ባንናለሁ። ይህ ከ9 ሰዓት ጸሎት በኋላ ነው ያየሁትኝ። ሁለተኛው ህልም ደግሞ ልንገራችሁ። ሁለተኛው ህልም የሆነ ዓለም ላይ ያለሁ ይመስለኝና ዓለማት ላይ ነው ያለሁት፣ ዓለምን ላይ ነው ያለሁት እና ከዛ ዓለም ውስጥ እኔ የኢትዮጵያ የዓለም ብርሃን ቤተሰቦቼን ወንዶች ናቸው፣ ወጣቶች ናቸው፣ 5-6 ይሆናሉ። እና እዛ ዓለም ላይ እኔ አገር እያስጎበኛቸው ነው። እኔ ሀገርን ላስጎበኛቸው እያዘዟርኳቸው እየተዘዟሩ እያስጎበኘኋቸው ልክ እየተዘዟርን ያለን ዓለማት ላይ የሆነ ዓለም የሚሰግድለት አስፈሪ የሆነ ትልቅ ጠንቋይ አለ። እዛ አካባቢ ስንደርስ ትልቅ የጠንቋይ አለ። ትላልቅ ሰዎች፣ ታዋቂ ሰዎች፣ በዓለም ላይ ያሉ ሰዎች እየመጡ እዛ ሰውዬ ጋር ይሰግዳሉ። ያ ሰውዬ ያ ጠንቋይ ደግሞ ለዓለም ሁሉ የሚጠነቁል ሰዎች፣ ለሰዎች ሁሉ የሚጠነቁል ሰዎች ደግሞ የኢትዮጵያ የዓለም ብርሃን ቤተሰቦች ዋና እና አንደኛ አሳዳጅ ጠንቋይ የሆነ ሰው ነው። እኛን የኢትዮጵያ የዓለም ብርሃን ቤተሰቦችን የሚያሳድ ሰው ነው እያልኩ ነግራቸዋለሁ። እና ትላልቅ ሰዎች ስማቸውን እየነገርኩ ስማቸው አላቀውም፣ ግን ትላልቅ ሰዎች እንደሆኑ ነው ምነግራቸው። እና አሳዳጅ ነው፣ ለኢትዮጵያ የዓለም ብርሃን ቤተሰቦችም ትልቅ አሳዳጅ ጠንቋይ ነው እያልኩ እየነገርኳቸው እየተጫወትን እያወራን እዛ ሰፈር ሰውየው ጋር ስንደርስ በፊት የሚጠነቁል እላቸዋለሁ። በዓለም ላይ የሚጠነቁል በአደባባይ
ሰው እያየው ሰዎችም ለዛ የሚሰግዱለት ከቤት ውጪ ነው የሚሰግዱለት የነበረ። ከቤት ውጪ ነበር የሚሰብክ የነበረ የሚጠነቁል የነበረ። አሁን ግን ፈርቶ ቤት ውስጥ የሚያስጠነቁሉ ሰዎችም ከቤት ውስጥ ሆነው ነው ፈርተው የሚያስጠነቁሉ። ሰውየው የሚጠነቁል ከቤት ውስጥ ነው፣ ከውጭ አይወጣም፣ ፈርቶ ነው የሚኖረው እያልኩ እነግራቸዋለሁ፣ እየተነተንሁ እነግራቸዋለሁ። እና ለእነሱ እንደዛ እየነገርኳቸው እያለ እንደዛ እያጫወትኳቸው እያለ ወደ ሆነ አቅጣጫ እያስጎበኘኋቸው ወደ ሆነ አቅጣጫ እሄዳለሁ። እንሄዳለን ተያይዘን ከፊት እየመራኋቸው ወደ ሆነ አቅጣጫ እየሄድን እና እኔ ስራ ምሰራው ስራ ያለ ይመስለኝና ወደዛ ስራዬ ልሄድ ነው እና ልንለያይ ሆነና እነሱም እየተጫወትን ሁሉን ነገር እየተጫወትን እያለ ልክ ከነሱ ልለይ ፈለኩና ወደ ስራዬ ልሄድ ነው እላቸዋለሁ። ከዛ እነሱም በሆነ አቅጣጫ ይሄዳሉ። እኔም ስራው ስራ ያለ ይመስለኝና ወደ ስራዬ እሄዳለሁ። እነሱም ወደ ሆነ አቅጣጫ ይሄዳሉ። ከዛ ከእንቅልፌ እባንናለሁ። እግዚአብሔር የተመሰገነ የተወደሰ ይሁን። ይህንን ህልም ሳይ ደስ አለኝ። ህልሙ ቢገባኝም ባይገባኝም ወንድሞቼ፣ እህቶቼ፣ ኢትዮጵያ ዓለም ብርሃን ቤተሰቦቼ የመጀመሪያ ህልም ያየሁት አሁን የጾም ወቅት ነው። በጾም በጸሎት ብንተሳሰብ መልካም ነው ብዬ እላለሁ። ይሄም መልካም ነው ብዬ እላለሁ። እግዚአብሔር የፈቀደውን የወደደውን ያደርጋልና ኑ ወንድሞቼ እህቶቼ ስለሰማችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጋዕዝተ ዓለም ሥላሴ መድኃኔዓለም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ምድርና ሰማይ ሁሉ የዘረጉ ፍጥረታትን ሁሉ የሚመግቡ እግዚአብሔር ቸሩ መድኃኔዓለም ስማችሁ ይክበር ይመስገን። መብርሃን ድንግል ማርያም የአምላክ እናት፣ የጌታ እናት፣ የፈጣሪ እናት ድንግል ቅድስት ንጽሕት ብፅዕት ከሴቶች ከፍጥረት የተለየሽ ወላዲተ አምላክ ምስጋና ይድረስሽ። ቅዱሳን መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት እንደየክብራችሁ ስማችሁ ይክበር ይመስገን። ኢትዮጵያ የሥላሴ የክብራቸው መገለጫ መመስገኛ ምድር አሜን። ኢትዮጵያ ርስተ ድንግል ማርያም አሜን። ኢትዮጵያ የዓለም ብርሃን አሜን። ኢትዮጵያ የዓለሙ ገዢ አሜን። ኢትዮጵያ የዓለም ብርሃን ቤተሰብ ነኝ። ወልደ አማኑኤል እባላለሁ። እነሆ አንድ ህልም ማካፍላችሁ ዘንድ የመብርሃን ቅዱስ ፈቃድ ይሁን። ህልሙን ካየሁት 6 ወር 7 ወር ይሆነዋል። ህልሙም እንደዚህ ነው። ረጅም ከፍታው ረዘም ያለ ቁመቱም የረዘመ ትልቅዬ አጥር አያለሁ። ያ አጥር ሂዶ ወደ ጎን ጥፍ ያለ ነው፣ የታጠፈ ነው። ከዛ ከታጠፈው ጠርዝ ላይ ትልቅዬ ሱቅ አለ። ከላይ ወደ ታች ሊዘጋ ያለ ሱቅ፣ ሻተር ያለው ሱቅ ነው እና ከአጥሩ እና ከሱቁ ፊት ለፊት ዝርፍፍ ያለ ልብስ የለበሰች በወንበር የተቀመጠች ሴት አያለሁ። ከሷ ፊት ለፊት ላይ ሰዎች ተሰልፈዋል። እኔም ከሰዎች መጨረሻ ላይ ተሰልፌያለሁ እና ሴትዮዋ ለነዛ ሰዎች መታወቂያ ትሰጣቸዋለች። እዛ ሊዘጋ ያለው ሱቅ ላይ ከላይ ወደ ታች ሊዘጋ ያለው ሱቅ ላይ ሻተር የሆነ ሱቅ ላይ መታወቂያ ስትሰጣቸው ወደ ውስጥ ይገባሉ። ሲገቡ ግን ዝቅ እያሉ ነው የሚገቡት። ትሰጣቸዋለች፣ ይገባሉ። ትሰጣቸዋለች፣ ይገባሉ። ትሰጣቸዋለች፣ ይገባሉ። እና እኔም ተራዬ ደርስና ከፊቷ ላይ ስቆም ኪሴ ላይ የቃል ኪዳኑን ቃል ሁሌ የሚጀ የምዞረው የቃል ኪዳኑን ቃል አለ። ያ የቃል ኪዳኑ ቃል ኢትዮጵያ የሥላሴ ክብራቸው መገለጫ መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ የሚል ነው። ይህንን የቃል ኪዳን ቃል በኪሴ ሁሌ የሚጀ ዞራለሁ እና ይህን የቃል ኪዳኑን ቃል
የራሴን ከኪሴ ላይ ያለውን እንዴት እንደወጣ አላቅም ሴትዮዋ ትሰጠኛለች። ሁሌም ሂጄ የምዞረውን የቃል ኪዳንን ቃል ትሰጠኛለች እና እንዴት ይሄ ነገር ኪሴ ላይ ማን አውጥቶ ሰጣት? ሁሌ ሂጄ የምዞረው አይደለ እንዴ? እንዴት ወጣ እያልኩ የሚሰማኝ የለም። ለራሴ ነው፣ በውስጤ ነው ማወራው። እንዴት ይህን ነገር ትሰጠኛለች? ይሄማ የራሴ ከኪሴ ላይ የያዝኩት አይደለ እያልኩ ወደ ውስጥ ወደ ሻተር ውስጥ እኔም ገባለሁ። እንደዛ እያልኩ ነው የምገባው። ሰው ግን አይሰማኝም። ከውስጤ ነው እንደዛ ምለው። ከዛ ውስጥ ከሻተሩ ዝቅ ብዬ ነው እኔ የምገባው። ዝቅ ብዬ ገብቼ ማገኛቸው የኢትዮጵያ የዓለም ብርሃን ቤተሰቦችን ነው። እነዛን ልክ ካገኘኋቸው በኋላ ከእንቅልፌ ባንናለሁ። እግዚአብሔር ይመስገን። ይሄ ቃል ኪዳኑ ቃል ኃይልም እሳተ መለኮትም ጠባቂም መግቢያም በርም እንደሆነ ነው የተረዳሁት። እግዚአብሔር ይመስገን። እንዲህ ብዬ ስላሰብኩ ነው ይህን ህልምም ለመናገር ያሰብኩት። ቃል ኪዳኑን ቃል ብንይዘው አክብረንም ብንይዘው ብዙ መሻገሪያ ድልድያችን መግቢያ ነው ብዬም ስላሰብኩ ነው። ስለሰማችሁ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብር መገለጫ መመስገኛ ምድር፣ ኢትዮጵያ እርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ፣ የኢትዮጵያ የዓለም ቤተሰቦች እንደምንሰነበታችሁ። እግዚአብሔር ይመስገን ደህና ነን። እንዴት ናችሁ? እኔ ከቅዱስ ሚካኤል ጽዋ ማህበር ነው። ትንሽ ህልም ላወያያችሁ ብዬ ነው። ህልሙን ያየሁት ሰኔ 29 አካባቢ ነው። ያኔ የሆነ መንገድ እየተጓዝኩ ይመስለኛል። በጣም ጠባብ መንገድ እደርሳለሁ። ከጠባብ መንገድ ስደርስ የጌታችን ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ አክሊለ ሾህ የደፋው ይመስለኛል። እንዲህ ጠባብ ናትና ነይ ለፊ ይለኛል። በዚህማ እንዴት አልፋለሁ ስል ከፊቶቼ ብዙ የቅዱስ ሚካኤል ጽዋ ማህበሮች ሁሉም አሉ። አይ በዚህማ ማለፍ አንችልም ጠባብ እኮ ነው ስል መቁጠሪያ የያዙ አባቶች አሉ። ልጆች እለፉ እኔ ያለሁኝ ይላል። አይዟችሁ ሲል ልክ ሁላችንም ያንን እናልፈዋለን። ጠባብ መንገድ ናት። እሾህ አልነካንም። ቀስ ብለን አለፍን። ሁላችን ተሻገርን። ከሚያምር መስክ ላይ ደረስን። ከዛ መስክ ይመስለኛል በጣም ደስ ይላል እያልን እያወራን አዎ ደስ ይበላችሁ እየተባባልን ልክ ጽዋ ማህበር ከምንጠጣበት ቤት እንዲሁ ድንገት ደርሰን ይመስለኛል። ደርሰን ጽዋ ማህበር በምንጠጣበት ሰዓት ለስዕል አድኖ ጭስ እናጥናለን። የሚታጠኑ ይመስለኛል። ደስ ይበላችሁ በጣም ይጨሳል። ይሄ ጭስ ለዓለም ነው የሚደርሰው። ይሄ ጭሱ በጣም ለዓለም ነው የሚደርሰው ይለናል ሲል ከመካከላችን አንድ አዎ ደስ ይበላችሁ እዩ ትለናለች። ያን ጭስ በጣም ነው የሚለው የሚጨሰው። እንደ ጉም ያከል ነው የሚተነው። እንደ ጉም ያከል ነው የሚያያዘው። እዛ በመካከላችን የሆነች ቄሳት እየተመጣን አዎ ልጆች ይሄ ለዓለም ነው የሚደርሰው። አያችሁት ደስ እንደሚለው ደስ ይበላችሁ ትለናለች። ከዛ በመካከሉ ትንሽ የምታምር ሙዳይ ታመጣና ይሄን ያጭሳችሁበትን ጭስ ለብቻ ለቀጣይ ቀን ይሆናችኋል። ይችን ደግሞ ብላ ትዘርግ አመዷን ትገለብጣታለች በምታምር ወርቀይ ሙዳይ እንደዛ አድርጋ ታስቀምጣታለች። ልክ እዛ እንዳደረገችው እኔ ከህልሜ ነቃው። እግዚአብሔር በረከት ምርት ለሁላችን ያድለን። ይህን ህልም አይቻለሁ። ለኢትዮጵያ የዓለም ብርሃን ቤተሰቦች ሁሉም እንድታዳምጡት በትህትና እጠይቃለሁ። እግዚአብሔር ነገሥተ ምድር
ሰብሕዎ ወዘምሩ ለአምላክነ